ወይዘሮ ማርታ ናታንን በጥያቄ አፋጠጠችው። ወይዘሮ ማርታ ናታንን ምን አለችው? ቪዲዮውን እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ውድ ሀገሬ ልጆች። ናታንን እንዲህ አለችው። ከኤቢና ከዳጣ ጥሩ ሰው ማን ነው ስትለው ኤቢም ጥሩ ሰው ናት አለ። እንዴ ዳጣስ አለችው። ዳጣም ጥሩ ሰው ናት አለ። እሱ ይህን ጥያቄ መጠየቅ የፈለገችው ወይዘሮ ማርታ ለምንድን ነው? አንድ ሰው የወለድሽውን ልጅሽን መጥፎ ነው ቢልሽ ምን ትያለሽ? ባህሪው መጥፎ ነው ቢልሽ ብላት ምንም አይደለም የልጅን ባህሪ ጠንቅቄ ስለማቅ ኤቢ ትንሽ ነጭናጫ ናት፣ ሌላው ነገሯ እንኳ ችግር የለም አለችው። አዎ ኤቢ አንዴ የያዘችውን ነገር ሳታቅ እስከ መጨረሻው ማቆም አትወድም። ሌላው ነገር ችግር የለባትም፣ ጥሩ ሰው ናት አላት። ግን እትዬ ይህን ጥያቄ ለምን ልትጠይቅ ይቻልሽ? ዛሬ ከምን መጣልሽ አላት። ማርታም እንዲህ አለችው። እኔ የጠየቅኩህ ዛሬ ሰላም ጋር ሐኪም ቤት ስላደርኩ ማን ምግብ እንዳበላችሁ ማን ቆንጆ እንደሆነ በዛ ልጠይቅህ ነው አለችው። ቁርስ እንኳ ያበላን ማን እንደሆነ ልንገርሽ፣ ዳጣ ናት። እንደውም ውሃ ሳትበላ ቀርታ እንደውም ውሃ ርቧት ስኳር ሁሉ ቤት ውስጥ ቅማለች፣ ያልበላችሁ ነገር አይገኝም አላት። ወይዘሮ ማርታ በጣም ደነገጠች። ልጄ 2 ቀን 3 ቀን ከቤት ወጥቼ ባድር ሰራተኛ ባይኖር ማን ሰርቶ ያበላታል? ኤቢ ተኝታ ነው የምታረፍደው። ዳጣ ባትኖር ማን ያበላቸው ነበር ብላ ተናገረች። ዳጣ እንደዚህም እንደዚህ አድርጋ ሰርታ አብልታቸዋለች። ጣፈጠ መረረም። ሰላም ዳጣ ስታያት በጣም ደነገጠች። ልቧ ትርካለ። ወይዘሮ ማርታም አፍጥጣየቻት። ወይዘሮ ማርታ ደነገጠች። ሰላም እንዴት ነው ዳጣን ያየቻት? ዳጣን ስታይኮ ራሷን መቆጣጠር አቃታት። የሆነ ነገር አለ ብላ አሰበይ። ሲሳይ ሲለን ማርቲን እዚህ በሚመጣ ሰዓት አፍቅሯን ነበር እንዴ? ከሷ ነው እንዴ የወለዳት የሚል ሀሳብ መጣላት። ሲሳይን ከዚህ በፊት ታውቂዋለሽ እንዴ ሰላም ስትላት፣ ሰላምም ደንግጣ ነበርና ዝም አለች። አውቀዋለሁ የጋሽ ጓደኛ አይደል እንዴ አለች ቆይታ እሺ በቃ ብላ ወይዘሮ ማርታም ዝም አለች። ግን ሁኔታዋ በቃ ግራ አጋብቷታል። ሰላም ግን ምን ሆነሽ ነው ደንግጠሽ ራስሽን የሳትሽው? በምስ ጉዳይ ብትደነግጭ ነው ይህን ያክል ራስ የሚያስት ደረጃ ያደረሰች ብትላትም መልስ ልመልስላት አልቻለችም። ሰላም ዝምታ መረጠች። አይኗ ብቻ ይንቀዋለላል፣ ወሬ ግን የለም። ጉድኔ እያለች ማርታም ደነገጠች። ምክንያቱም የሰላም አይን ከርተት እያለ አንዴ ዳጣን አንዴ ደረጀን ያያዘ። ማርታም በጭንቀቷ ተዋጠችና ምን ቢመጣብኝ ነው? ምን ጎር ነው? ደህናይቱ ልጅ አሁን ደግሞ እንዲህ ሆነች እያለች ለሰላም ታዝናለች። ሰላም ግን ውስጧ ምንም አልሆነ፣ ድንጋጤ ብቻ ነው ያላት፣ ስሜት ነው ያላት፣ ሌላ ነገር የላት። እሷ ግን ያሰበችው ታመመች ወይስ ምንድን ነው? ልጇን እንኳ ሳትወልድ ልጇን እንኳ ሳትስም ራሷን ሳተች እንዴ እያለች ነው ማሰብ ያዘችው። ኤቢም ናታንን አገኘችውና ሰላም በመሆኗ ነው የደነገጠችው ወይም ራሷን የሳተችው? ንገረኝ፣ በአንተ ምክንያት ነው ወይስ ባባዬ? ልጁ የማን ነው? ያንተ ነው ወይስ ያባዬ? እያለች አፋጠጠችው። እሱም መቼም አትለወጪ አንቺ አሁንም እዛው ላይ ነሽ። የሰላም ልጅ የኔም ሆነ የደረጀም ምንም ያገባሽ ታሪክ የለም አላት። ያገባኛል፣ እኔ እኮ ሚስት ነኝ ወደፊት የምታገባኝ አለችው። ናታንም ኤቢ ተረጋጊ፣ እኔ አላገባሽም በፍጹም፣ አንቺን አግብቼ ስቃጠል አልኖርም። አንቺ እህቴ ነሽ፣ እህቴ የሆነሽ ራሱ እያቃጠልሽ ነው። ሚስቴማ ብትሆኚ ያው አቃጥለሽ ትደፍኛለሽ አላት። እንደዛ ሲላት ኤቢ ተናደደች። እሺ ናታን እየመልስ
ሰላም ምን አግኝቷን የደነገጠችው? የደነገጠችበት ምክንያት ምንድን ነው? ምን ሊያስደነግጣት ይችላል ብለህ ታስባለህ? እያለች ማፋጣት ጀመረችው። እሱም በዝምታ ተውጦ ዝም አላት። ናታን በጣም አስተዋይና ጀግና ነው። እንደዛ እየለፈለፈችበትና እንደዛ እየተናገረችው ኤቢን ምንም ነገር አላላትም። ዝም ብሎ ወደ ክላሱ ገብቶ ድምፁን አጥፍቶ ዝም ብሎ ቁጭ አለ። ቁጭ ካለ በኋላ ዳጣ በራንኳኩታ ገባችበት። ዳጣ ነጻነቷና ግልጸኝነቷ በጣም ደስ ይላል። ምን ሆነ ነው ተደብረሃል? ኤቢ ጋ ተጣላችሁ አለችው። እሱም ተደብቀሽ እያዳመሽ ነበር እንዴ? አልተጣላንም አላት። እኔ ቁጭ በይ ናፍቀሽኛል ብሎ ዳጣን ሲስማትና ሲያወራት ነበር። በዛ ድንገት ደግሞ ኤቢ ብቅ ብላ ዳጣ እያለች ተጣርታ ዳጣንና ናታን እንዲለያዩ አደረገች። የፍቅር መቀስ አይ ማርታና ዳጣ ኤቢ የፍቅር መቀስ ሆነዋል። አርጁ በኤቢ ፍቅር ተቃጥሎ በር ለበር ይሄዳል። ኤቢ ለምንድን ነው የማንተረዳው? ለምን ወደሚያፈቅራት አትሄድም? ወደማያፈቅራት መሄዷ ወደሚያፈቅራት ሄዳ ኑሮዋን መመስረትና ህይወቷን ማስተካከል ነበረባት። የማያፈቅራት ሰው ጋር ሁሌ መከተል ምን ያደርጋል? የሰው ልጅ የሚያፈቅረውን ነው መከተል ያለበት። የማያፈቅረውን ሰው ግን መከተል ዋጋ ያስከፍላል። በኋላም መጨረሻው እሬት ይሆናል። ፍቅር ላለለት ሰው መታደል ነው፣ ላለለት ሰው ደግሞ ስቃይ ነው። አርጆ እንደ ወንድ ነው፣ ጎበዝ ነው። ምኑ እንደጠላችሁ ባላቅም ግን አርጆ አስተዋይ ልጅ ነው። ኤቢ ትክክለኛ ፍቅሯ ከእሱ ጋር ከሆነ ተቀብላ ህይወቷን ብትመራ ደስ ይላል። አለበለዚያ ግን መከራና ስቃዋ ይበዛል እንጂ ናታንን መቼም አታገባውም ወይም አያገባትም። ደረጃ አሁን ምንድን ነው የሚበቃው? ሰላም ራሷን መቆጣጠር ተሳቅቷታል። ዳጣን እዛ ስወጣ ስትገባ ምን ልትላት ነው? ትነግራታለች። ልጄ ነሽ ብላ ነው የምንነግራት እንድታው። የዚህን ሰዓት ታዲያ ከየት ወለድሻት? ጥያቄ አለ። እንዴትስ እዚህ ቤት ልመጣ ቻለች? ደረጀ ለምን እዚህ ቤት ላመጣ ቻለ? የሚል ጥያቄ አለ። ግራ የመጋባት መንፈስ ይታይባታል። ወደ ቤተ ክርስቲያን ሄዳለሁ ብላ ወደ መስጂድ መሄዷን ያዘች። እዛ ሄዳ ጸሎት ልታሰማ መሰለኝ። ሰላም በጣም ታሳዝናለች። ውድ የተከበራችሁ የቻናሌ ቤተሰቦች ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ቆዩልኝ። የዳጣ ድራማ በጣም ቆንጆና አስተማሪ ልብ አንጠልጣይ ነው። ዳጣ በጣም ሰው ወዶታል። ድራማቸው አስተማሪ ድራማ ነው የእውነት። በተለይ ባለትዳር ሴቶች እና ባለትዳር ወንዶች ቢመለከቱት፣ ፍቅረኛሞች ቢመለከቱት ብዙ ትምህርት